ንባብ ለአላይ መዋቅር ለውጥ ይላል። በእውቀት ላቅ ያለ ሲሆን ምክንያታዊ ይሆናል። አሁን እንግዲህ ዘመኑ የዲጂታል ዘመን ነው። ቴክኖሎጂ መጠቀም አሁን ባለንበት ተጨባጭ ሁኔታ የግድ ከጊዜ ወደ ጊዜ የተሸረሸረ እንደመጣ ነው ብዙ ጊዜ የሚነሳው። አሁን ዓለም ከደረሰችበት ተጨባጭ ሁኔታ እኛ ወደ ኋላ ቀርተናል። መጽሐፍ ተደራሽነት በጣም ብዙ ጥቅም አለ። ሞባይላችን ላይ ያለው ቴክኖሎጂ ባህር ነው ማለት። የንባብ ባህልን ማዳበር ትልቅ አስተዋጽኦ አለው ነው ዋናው ሐሳብ። በአመክኖ የሚያምን የሚከራከር የሚግባባ ህዝብና አገር እየገነባ አቅማቸውን እንዲያወጡ እንዲሁም የተለያዩ የመጽሐፍ ፎረሞች አሉ። አማቴሮች ይሳተፋሉ፣ ደራሲያን ይሳተፋሉ፣ የአታሚ ህትመት ላይ ያሉ ይሳተፋሉ። ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾች፣ ፋና ፖድካስት ወቅታዊ ዝግጅታችን ነው የተከታተላችሁ የምትገኙት። በዛሬው ወቅታዊ ዝግጅታችን ስለ ንባብ እናወራለን። ከሰሞኑ በአዲስ አበባ ከተማ ደረጃ የንባብ ሳምንት እየተከበረ ነው። ይህንን መነሻ አድርገን ስለ ንባብ እያወጋን ስለ ንባብ እየተወያየን ቆይታ እናደርጋለን። ከአዲስ አበባ ከተማ አስተዳደር የባህልና ኪነ ጥበብ ቢሮ እንግዳ ጋብዘናል። ብርሃነ ወራ፣ እኔም ቴዎድሮስ ሳህል አብረናችሁ ነን። አብራችሁ እንድትቆዩ አክብሮት ግብዣዬ ነው። እንዴት ናችሁ ቴዳ? እንግዳችንም የአዲስ አበባ ባህልና ኪነ ጥበብ ቢሮ የባህል ዘርፍ ምክትል ኃላፊ አዲሱ ሻንቆ ስለመጡ ወደ ፋና ፖድካስት እንዲሁ ስለ ንባብ ደግሞ ልናወራ ስናስብ እርሶም ስለመጡ እጅግ በጣም እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። አዎ እንግዲህ ንባብ በተለይ ደግሞ አሰላሳይ አስተዋይ ትውልድ ለመፍጠር ትልቅ አስተዋጽኦ እንዳለው ይታወቃልና እናንተም ከታህሳስ 16 እስከ ታህሳስ 21 2018 ዓ.ም የሚቆይ የንባብ ሳምንት ፌስቲቫል ተዘጋጅቷል። እንግዲህ እሱ ላይ በዋናነት እናወራለን። ስለ ንባብ ባህላችንም እያያዝን እናወራለንና እናንተ እንግዲህ እንደ መሪ ቃል የተጠቀማችሁት በዚህ የንባብ ሳምንት ፌስቲቫል ላይ ንባብ ለአላይ መዋቅር ለውጥ ይላልና እንደው እንደመነሻ ከዚህ ብንጀምር ብዬ ነው። ከዛ እንቀጥላለን ሌሎች ሀሳቦች ላይ። መሪ ቃሉ ምን ማለት ነው? መልካም። የላይ መዋቅር የምለው ከመደመር መንግስት እሳቤ የሚመነጭ ነው፣ ፍልስፍና ነው። እንግዲህ የላይ መዋቅር በሚባልበት ጊዜ አንድ ሀገር፣ አንድ ማህበረሰብ፣ አንድ ትውልድ ራሱን፣ አገሩን፣ አካባቢውን ለመለወጥ እሳቤ በጣም አስፈላጊና ወሳኝ ነው። እሳቤ ሲባል አስተሳሰብ ነው። የሰው ልጅ በአስተሳሰብ ላቅ ያለ ሲሆን፣ በእሳቤ ላቅ ያለ ሲሆን፣ በእውቀት ላቅ ያለ ሲሆን ምክንያታዊ ይሆናል ማለት ነው። አንድን ነገር ለመደገፍ፣ አንድን ነገር ለመቃወም፣ አንድን ነገር ለመተንተን፣ አንድን ነገር በምክንያት ለመግባባት የእሳቤ ለውጥ ያስፈልጋል። የእሳቤ ለውጥ በጣም ወሳኝ ነው። የላይ መዋቅር ሲባል የአገርን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ሁኔታዎችን ለመቃኘት ለመዳሰስ እንደ ሮድማፕ እንደ ፍኖተ ካርታ የእሳቤ ለውጥ ያስፈልጋል። የጋራ የሚያደርግ ወንድማማችነትን፣ አብሮነትን የሚያጠናክር አስተሳሰብ እና የአስተሳሰብ ግንባታ ያስፈልጋል። ይህንን የአስተሳሰብ ግንባታ ለማምጣት ምን ያስፈልጋል ማለት ነው? ይሄንን ገዢ ሆኖ የሚመራ እንደ መርህ የምንጠቀመው ነገር ያስፈልጋል። ስለዚህ ይሄንን በሚመለከት በክቡር ጠቅላይ ሚኒስቴራችን የተለያዩ መጽሐፎችን ጥፈዋል። አንባቢ ናቸው፣ ደራሲ ናቸው፣ ጸሐፊ ናቸው። እነኚህን ነገሮች በሀሳብ በጽሁፍ አስቀምጠዋል ማለት ነው። እኛ ሀገር ውስጥ ያለው ተጨባጭ ሁኔታ እንዴት መመራት አለበት፣ ምን ጉድለቶች ነበሩ፣ ከነኚህ ጉድለቶች ምን እንማራለን፣ በቀጣይ እነኚህ ጉድለቶችን አክመን አንድ አድርገን አዋህደን አስማምተን ለጋራ ብልጽግና፣ ለአገር ጥቅም፣ ለጋራ ማህበራዊ መስተጋብር እንዴት መጠቀም እንችላለን የሚለውን ነገር ክሊርሊ እንደ ሮድማፕ በዚህ መጽሐፍ ውስጥ የተቀመጠበት አግባብ አለ ማለት ነው። ሶ የላይ መዋቅር ሲባል ከዚህ መጽሐፍ የተቀዱ በርካታ ጉዳዮች አሉ እና እነኚህን ሁላ
የያዘ አጭር ጽንሰ ሐሳብ ነው። ሊትራሊ የእሳቤ የአስተሳሰብ የእውቀት ሽግግርና ለውጥ ከፍ የማለት እሳቤ ማለት ነው። ይሄ ካለ ሰው አይጣላም። ይሄ ካለ ሰው ወደ ራሱ ብቻ አይመለከትም። ይሄ ካለ አብሮነትን፣ በጋራ ማደግን፣ እኩልነትን፣ ወንድማማችነትን ያስባል ማለት ነው። ስለዚህ የኔ ብቻ የሚለው ነገር አስተሳሰብ ይቀራል ማለት ነው። በኢትዮጵያ ነባራዊ ሁኔታ፣ በሀገራችን ነባራዊ ሁኔታ አሁን ባለንበትና በደረስንበት ተጨባጭ ሁኔታ የላይ መዋቅር ሲባል ማህበራዊ ሁኔታዎቻችንን፣ ኢኮኖሚያዊ ሁኔታዎችን፣ ፖለቲካዊ ሁኔታዎችን፣ የታሪክ ሁኔታዎችን፣ ማህበራዊ ማስተጋብራችንን ለመምራት የእሳቤና የአስተሳሰብ ለውጥ ያስፈልጋል። አሁን ባለችበት ሁኔታ ሀገራችን በለውጥ ሜዳር ውስጥ ነው ያለችው። በጣም እየገሰገሰች በርካታ ጉዳዮች እየተቀየሩ ነው ያሉት። የነበሩብን ስብራቶች እየተጠገኑ ያለበት ሁኔታ አለ። ህብረተሰቡ እየተረዳ ያለበት ሁኔታ አለ። በኢትዮጵያ ነባራዊ ሁኔታ ያለውን ሁኔታ ለመቀየር ደግሞ የእሳቤና የአስተሳሰብ ለውጥ አገርን እንደሚቀይር፣ አገርን እንደሚያሻል፣ ሀብትን እንደሚያመጣ፣ ያልተገለጡ ነገሮች እንድንመለከት ስለሚያደርግ የላይ መዋቅር እሳቤ፣ የእውቀት ሽግግር፣ የአስተሳሰብ ሽግግር በዚህ ሁኔታ እየተመራን ወደፊት እየገሰገስን ያለንበት ሁኔታ ነው ያለው እና በምክንያት ነው ይህንን ስንመርጥ ንባብ ሁለንተናዊ ስብዕና የተሻጋሪ የሆነ የአስተሳሰብ ለውጥ ያመጣል። ይህንን ለማምጣት ሰው አንባቢ መሆን መቻል አለበት፣ ማንበብ መቻል አለበት። ስለዚህ የሚያነብ ጄኔሬሽን፣ የሚያበድ ትውልድ የታሪክን ያሉ ነገሮችን በደንብ በአግባቡ የሚያስረዳ፣ የሚኮተኩት፣ የሚመክር ወላጅ ያስፈልጋል። ሰው ወጣቱ በተለያየ መሰረታዊ ማህበረሰባዊ መስተጋብር ውስጥ ያሉ ሰዎች ይህንን በአግባቡ ተረድተው በቀጣይ ኢትዮጵያ በእውቀት የምትመራ፣ በሀሳብ የምትመራ፣ በሀሳብ ልዕልና የምትመራ ተሻጋሪ የሆነ ጄኔሬሽን መገንባት ያስፈልጋል። ይሄ ከዚህ ከጠቅላይ ሚኒስትራችን ሀሳብ መማር ይቻላል። ስለዚህ አንድነታችንን አብሮነታችንን ይበልጥ ለማጠናከር ትውልዱን ሊያስማማ የሚችል የትውልዱን ደግሞ በሀሳብ ልዕልና እንዲያምን በሀሳብ የበላይነት እንዲያምን ለማድረግ የንባብ ባህልን ማዳበር ትልቅ አስተዋጽኦ አለው ነው ዋናው ሀሳብና አሁን እንግዲህ የቴዳ በተለይ ማህበራዊ ሚዲያ መድረኮች የንባብ ባህላችንን ቀንሶታል ይባላልና እንደው የንባብ ባህላችን ከጊዜ ወደ ጊዜ የተሸረሸረ እንደመጣ ነው ብዙ ጊዜ የሚነሳውና አንዳንድ ቦታዎች ላይ የምናስተውላቸው ነገሮች አሉ። በእርግጥ እንግዲህ በጥልቀት ወደ ኋላ እናየዋለን። የንባብ ባህላችን በተመለከተ እስኪ ደግሞ ትንሽ ነገርን በልትዳ አሁን እንግዲህ ዘመኑ የዲጂታል ዘመን ነው። እንግዲህ ብሬ እንዳልከው በጥናት የተደገፉ ነገሮች ሊኖሩ ይችላሉ። ግን ያው ዲጂታል ዘመን ሁለት ጎን ነው ያለው። በአንድ በኩል ንባብን በተመለከተ መጽሐፍ ተደራሽነት በጣም ብዙ ጥቅም አለው። ምክንያቱም መጽሐፎችን ማናገኛቸውን በኦንላይን በተለያዩ ዲጂታል ፕላትፎርሞች ልናገኛቸው ያስችለናል። ለአክሰሲቢሊቲ ወይም ለተደራሽነት ጥሩ ነው። በዚህ በኩል ቀለል አድርጎልናል። ሌሎች አማራጮች አሉ። አሁን ሰሞኑን የመደመር መጽሐፍ በመተግበሪያ በድምጽ ተተርኮ መጥቷል። ይሄም ሰዎች ለማንበብ ቁጭ ብለው በማይችሉበት ሰዓት በትራንስፖርት ላይ ሊሆን ይችላል፣ ቢሮ ውስጥ ሊሆን ይችላል፣ ወይ ደክሟቸው አርፎም ሊያዳምጡት ያስችላል። ስለዚህ ከማንበብ ወደ የተተረኩ መጽሐፎችን ወደ መስማት በዲጂታል አማራጮች መጥቷል ማለት ነው። በሌላ በኩል ወጣቶች ወደፊት ደራሲ የሚሆኑ ሰዎች ስራዎቻቸውን በተለያዩ ማህበራዊ ሚዲያ እንዲጽፉ፣ እንዲያስተዋውቁ፣ አቅማቸውን እንዲያወጡ እንዲሁም የተለያዩ የመጽሐፍ ፎረሞች አሉ። መጽሐፍ ዳሰሳ የሚሰሩ ሰዎች አሉ በተለያዩ ማህበራዊ ሚዲያ እና ይሄ ብዙ ሰዎችን የማነቃቃት የማነሳሳት ባህሪ ያለው እና እዚህ ጋር ግን የንባብ ሳምንቱን በተመለከተ ዲጂታል ሚዲያ በጣም በርካታ ጠቃሚ ጎኖች አሉት እና በጣም ብዙ ነገሮች አሉት ጉዳት እንዳለው ሆኖ እና እንደው የንባብ ሳምንትን በተመለከተ ዲጂታል አማራጮችን በመጠቀም ረገድ እነኚህን መልካም ጎኖች ጠቃሚ ነገሮችን እንዴት ለመጠቀም አስባችኋል? ወደፊትም ያው የሚቀጥል ስለሆነ ምክንያቱም 13ኛ ዙር ነው አሁን። መልካም ያነሳው ሀሳብ በጣም ቆንጆ ሀሳብና መሬትም ላይ ያለ ተጨባጭ ሁኔታ ነው። ቴክኖሎጂ መጠቀም አሁን ባለንበት ነባራዊ ሁኔታ የግድላል ማለት ነው።
እሱም ብቻ አይደለም። በፖሊሲ ደረጃ በፕሮግራም ደረጃ አገራችን ዲጂታል 2030 ለመገንባት በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ስማርት ሲቲ ለመገንባት እየታተርን እየተጋን እየገሰገስን ያለንበት ሁኔታ አለ። በከተማችን በዚህ ማዕቀፍ በርካታ ስራዎች ተሰርተዋል። ከተማችን አሁን ስማርት ሲቲ ከሚለው ማዕቀፍ አንዱ ዲጂታል ቴክኖሎጂ መጠቀም፣ ዲጂታል ቴክኖሎጂ ለሁሉም አገልግሎቶቻችን መጠቀም። ይሄ የግድላል ማለት ነው። አሁን ዓለም ከደረሰችበት ተጨባጭ ሁኔታ እኛ ወደ ኋላ ቀርተናል። ያንን ወደ ኋላ የቀረነውን ነገር በፍጥነት አገልግሎቶቻችንና የምንሰራቸውን ስራዎች በሙሉ በቴክኖሎጂ አስደግፈን መስራት በጣም ጊዜን ይቆጥባል፣ ገንዘብን ይቆጥባል፣ እውቀትን በአግባቡ ኤክሰርሳይዝ እንድናደርግ ያደርጋል። ከዚህ አኳያ ዲጂታል ቴክኖሎጂ መጠቀም አሁን ባለንበት ተጨባጭ ሁኔታ የግድ ነው። የአማራጭ የሌግዠሪ ጉዳይ ሳይሆን የአማራጭ ጉዳይ ሳይሆን ግዴታ ነው። ግዴታ ከመሆኑ ጋር ተያይዞ ቴክኖሎጂ ጠቀሜታ ቅድም የዘረዘርኳቸው ጠቀሜታዎች እንዳሉ ሆኖ በአግባቡ ማኒፑሌት ማድረግ ካልቻልን መጠቀም ካልቻልን የራሱ ተጽዕኖ አለው ማለት ነው። ይሄንን ተጽዕኖ ለመከላከል ምን ማድረግ አለብን? እንደ ማህበረሰብ፣ እንደ ህዝብ፣ እንደ ዜጋ፣ እንደ አገር፣ እንደ ወጣት፣ እንደ ተማሪ ምን ማድረግ፣ እንደ ወላጅ ምን ማድረግ አለብን የሚለውን ነገር በአግባቡ ማየት ያስፈልጋል። አሁን እኔ በተማርኩበት ዘመን መጽሐፍ ማግኘት ከባድ ነው። እኔ ሃይ ስኩል እስከሚጨርስ ድረስ መጽሐፍ ሳላገኝ ነው የጨረስኩት። አሁን ሁሉ ነገር በእጅ ቴክኖሎጂ በሞባይላችን ላይ አለ። ግን ይሄንን ሁሉም እውቀት፣ ሁሉም አገልግሎት፣ ሁሉም መልካም ነገር ሞባይላችን ላይ ያለው ቴክኖሎጂ ባህር ነው ማለት ነው፣ የእውቀት ባህር። ስለዚህ መንገድ ላይ አለ እውቀት፣ ቤት ላይ አለ፣ ትራንስፖርት ላይ አለ፣ የስራ ቦታ ላይ አለ፣ ትምህርት ቤት ላይ አለ። ሁሉም ቦታ ይሄ አገልግሎት አለ። ግን ይሄንን ፕላትፎርም የምንጠቀምበት አግባብ ሚስዩዝ አድርገናል ማለት ነው። ይሄንን የሚረብሹ የማህበራዊ ሚዲያ ላይ ያሉ በርካታ የሰውን አስተሳሰብ፣ የሰውን ሀሳብ፣ የሰውን የጊዜ አጠቃቀም፣ የሰውን የስራ ባህል፣ የሰውን የማንበብ ልምድ የሚወስዱ ጉዳዮች አሉ። ዩቲዩብ አለ፣ ፌስቡክ አለ፣ ቲክቶክ አለ፣ ኢንስታግራም አለ፣ የተለያዩ ፕላትፎርሞች አሉ። ሰው ሞባይሉን የሚጠቀመው ብዙ ብር አውጥቶ ይገዛል። ግን ለምን አገልግሎት ነው የምንጠቀመው? ለማንበብ ነው የምንጠቀመው። ለልጁ ገዝቶ ይሰጣል። መጽሐፍ ገዝቶ ከመስጠት ይልቅ ሞባይል ገዝቶ ይሰጣሉ ወላጆች። አስገዳጅ ናቸው ልጆቹ። ሞባይል አያስፈልጋቸው ማለት ያስፈልጋቸዋል። ግን እንዴት እየተጠቀሙ እንደሆነ ደግሞ ወላጅ መከታተል፣ ማየት፣ ለመልካም ነገር እንዲጠቀሙ ሊድ ማድረግ ያስፈልጋል እና ከዚያ አኳያ ሚስዩዝ አድርገነዋል። ኢቨን ትምህርታቸውን ትተው እሱ ላይ የሚጠመዱበት ሁኔታ አለ። የቲክቶክ እንትኖችን አላስፈላጊ ምንም እዚህ ግባ የማይባል ነገር ይከታተላሉ። ሞባይል ላይ ደግሞ በዚህ ቴክኖሎጂ ተጠቅሞ መማር የሚቻሉ በጣም ትምህርታዊ ቪዲዮዎች አሉ። ትምህርት ሰጪ የሆኑ አጫጭር እንትኖች አሉ፣ ጽሁፎች አሉ፣ መጽሐፎች አሉ ሞባይላችን ላይ ማለት ነው። ይሄንን ከመጠቀም አኳያ ወላጅንም ጭምር ጄኔሬሽኑን ብቻ መውቀስ የለብንም። ወላጆችም ጭምር ችግር ያለበት ሁኔታ አለ። ከዚህ መውጣት ያስፈልጋል። ይሄ ባህል ያስፈልገዋል። ይሄ የቴክኖሎጂን የምንጠቀምበት የአስተሳሰብና የአጠቃቀም ባህል መለወጥ ያስፈልጋል። ይሄንን መቀየር ካልቻለን ችግር ውስጥ እንገባለን ማለት። የምንመኘውን ነገር የምናስበውን ነገር ቅድም ያልነው ሁለንተናዊ ስብዕና ያለውን ትውልድ መገንባት አንችልም። ስለዚህ አሁን ባለንበት ሁኔታ አገራችን ዲጂታል ኢትዮጵያን እየገነባች ነው ያለችው። በኢትዮ ኮደርስ በቴክኖሎጂ አጠቃቀም የመንግስት አገልግሎት አሰጣጥ በቴክኖሎጂ ተደግፎ ሁሉም አገልግሎት በአንድ ማዕከል እንዲሆን በከተማችን በመሶብ አገልግሎት የተጀመሩ ቴክኖሎጂን ሰው ኤክሰርሳይዝ እንዲያደርግ ጊዜውን፣ ገንዘቡን፣ ጉልበቱን እንዲቆጥብ እና ደግሞ መልካም አገልግሎት፣ ፈጣን ቀልጣፋ አገልግሎት እንዲያገኝ ያስችላል።
ይሄ ድናይ ማድረግ ወይንም ደግሞ ወደኋላ ልንለው የማንችል ጉዳይ ነው። ይሄንን አማራጭ ግን ይሄንን ኦፖርቹኒቲ እና ምቹ ሁኔታ ግን ለመልካም ነገር መጠቀም ይግድላል ማለት ነው። ለመልካም ነገር መጠቀም ሲባል በእጅ ያለውን ቴክኖሎጂ ለኮሚኒኬሽን መጠቀም መቻል አለብን። ለእውቀትም ለማንበብም ራሳችንም ለመገንባት ዓለም ምን ላይ አለች፣ በእያንዳንዱ ዓለም ላይ ያሉ እንትኖች ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁኔታዎች፣ የታሪክ ሁኔታዎች እጃችን ሞባይል ላይ ይሄንን ባለንበት ሁኔታ አሁን በደረስንበት ሁኔታ ይሄንን መደላደልና ምቹ ሁኔታ ለመልካም ነገር መጠቀም፣ ወላጆች ለመልካም ነገር መጠቀም፣ እናቶች ለመልካም ነገር መጠቀም፣ ወጣቶች፣ ሴቶች ለመልካም ነገር መጠቀም፣ ምሁራን ለመልካም ነገር መጠቀም፣ ህፃናት፣ ተማሪዎች ለመልካም ነገር መጠቀም። ይህንን ለመልካም ነገር የምንጠቀም ከሆነ ደግሞ የአስተሳሰብና የእሳቤ ለውጥ እናመጣለን። ሰው የአስተሳሰብና የእሳቤ ለውጥ ሲያመጣ በጎኑ ያሉ ነገሮችን መፈተሽ ይጀምራል ማለት ነው። ጠቀሜታቸውን፣ ፋይዳቸውን፣ ጉዳታቸውን መተንተን ይጀምራል። ተንታኝ ይሆናል ማለት ነው። ስለዚህ ምክንያታዊ በአመክኖ የሚያምን የሚከራከር የሚግባባ ህዝብና አገር እየገነባን እንሄዳለን ማለት ነው። እንዱ በስሜት ላይ የተንጠለጠለ ሳይሆን ምክንያታዊ የሆነ አመዛዛኝ የሆነ ትውልድ ከመፍጠርም አንጻር ንባብ ትልቅ አስተዋጽኦ አለው ነው የእርስዎም መልእክትና እንግዲህ ቁልፉ በእጃችን ነው ይባላል። ስልክ ስንከፍት ፖዚቲቭ ነገሩን እንጠቀም ካልን ብዙ አዎንታዊ ነገሮች አሉ፣ እውቀት አለ። ገብተን ደግሞ እንደ አጫጭር ነገሮችን ስክሮል እናድርግም ከተባለ ቁልፉ በእጃችን ነውና እሱን በአግባቡ ልንጠቀምበት ይገባል ነው የእርስዎ መልእክት። አሁን ግን በተለይ ማህበራዊ ሚዲያ እንደው ትዕግስትም ያሳጣን ይመስላል። አጫጭር ነገር ለምደን ቲክቶክ ላይ ፌስቡክ ላይ ቁንጽል ነገሮችን ለምደን ረዘም ያለ ጽሁፍ ማንበብ መጽሐፍትን ማንበብ ላይ ትንሽ ደከም ብለናል ይባላልና እንደው እሱ ላይ ትልቅ ስራ መስራት ይጠበቃል። እናንተም ከዛ አንጻር ነው እንግዲህ እየሰራችሁ የምትገኙትና በዚህ ፌስቲቫል ላይ በዚህ የንባብ ሳምንት ላይ እነማን ናቸው የሚገኙት? እነማን ናቸው የሚሳተፉት? መልካም እዚች አሁን ያነሳው ሀሳብ ላይ ትንሽ ነገር ልበልና አሁን በተለያየ ሁኔታ ድሮ በገንዘብ በእርዳታ በተለያየ ስም እንዳናስብ እንድንሸበብ ተደርገናል። አሁን በዚህ በእሳቤ ለውጥ ውስጥ ስለገባን ነው ማለት ጀምረናል ማለት ነው። ዝም ብሎ የሚሆነውን ነገር ነው። እኛ በራሳችን አቅም አለን፣ እውቀት አለን፣ ችሎታ አለን፣ ሪሶርስ አለን፣ ራሳችንን መቀየር እንችላለን። ከዛ በመለስ የሚደግፈን ካለ እንጠቀማለን። አሁን እሱ መንገድ እየተዘጋ ሲመጣ አሁን በየት ተመቷል ማለት ነው? በሶሻል ሚዲያ ተመቷል። አሁን ሶሻል ሚዲያ ላይ ያለው የአቴንሽን ጉዳይ የማይረባም ነገር እንትን ስል እሱ የሚጦዝበት ልክ አስኢፍ ጠቃሚ አድርጎ የማየት የመከተል። ስለዚህ እኛ በጣም የተከበርን የራሳችን ቫልዩ ያለን ህዝቦች ነን። አስተዳደጋችን፣ አኗኗራችን፣ ማህበራዊ ማስተጋበራችን በጣም ልዩ እሴት ያለን ህዝቦች ነን ኢትዮጵያ። ስለዚህ ጸሐፊዎች በዩቲዩብ፣ በቲክቶክ፣ በፌስቡክ፣ በኢንስታግራም በተለያዩ ፕላትፎርሞች የሚጽፉ ኢትዮጵያውያን አስፍ እንደ ገንዘብ ማግኛ ቆጥሮ የሚያደርጉት ነገር ጄኔሬሽን መግደል እንደሆነ ማየት ያስፈልጋል። የሚጻፍ ነገር በርካታ ነገር አስተማሪ የሆነ ነገር አለ፣ ትምህርት ሰጪ ነገር ይሆናል፣ እሴታችንን የሚገነባ ነገር አለ። ይሄንን ከመጻፍ ይልቅ ይሄ እንዴት እኔ አቴንሽን እሰርቃለሁ፣ እኔ እንዴት አቴንሽን አገኛለሁ ብለው የሚጽፉት ነገር አለ። ይሄ ትውልድን መግደል ነው። በትውልድ አእምሮ ላይ ያልሆነ ነገር ማስቀመጥ ነው። የአስተሳሰብ የእሳቤ ለውጥ እንዳይመጣ ማድረግ ነው። ስለዚህ እነኚህ ሰዎች ወደ ቀልባቸው መመለስ አለባቸው ብዬ ነው የማስበው። ወደ ኢትዮጵያዊ እሴት መመለስ አለባቸው። አይጽፉ አይደለም፣ አይናገሩ አይደለም፣ አስተማሪ ነገር ይዞ አይውጡ አይደለም። ግን የሚጽፉትን ነገር ከመጻፋቸው ከማውጣታቸው በፊት 3-4 ጊዜ ለምን ልክ እንደ ሳይበር ጥቃት ነው። የሳይበር ጥቃት እንደመፈጸም ነው። እንደዚህ መረዳት መቻል አለባቸው የሚጽፉ በዚህ በሶሻል ሚዲያ ፕላትፎርም ይሄንን ነው የጀመሩት። አሁን የሚያስከትለውን ችግር ቆም ብለው ማሰብ አለባቸው። ይሄንን መረዳት እኔ ወንድሜን እህቴን ነው እያጠቃው ያለው የሚለውን ነገር ማሰብ ያስፈልጋል።
ቆም ብሎ ማየት ያስፈልጋል። ስለዚህ አቴንሽን አገኝተው ተከታይ ሲያገኙ በቃ አሲፍ ሌላ ነገር እንደተፈጠረ አድርጎ እኛም ደግሞ የሚከተሉ ሰዎችም ምንድን ነው አስተማሪነቱ፣ ምንድን ነው ጠቀሜታው፣ ምንድን ነው ቫሊዩ፣ ምንድን ነው እሴት ላይ፣ እውቀት ላይ፣ ክህሎት ላይ፣ ስብዕና ግንባታ ላይ ምንድን ነው የሚጠቅመው የምለውን ነገር ማየት፣ በደንብ ማወቅ፣ መለየት፣ ለይቶ ደግሞ መርጦ የሚጠቅመውን ማየትና ቴክኖሎጂውን ለበጎ መልካም ነገር መጠቀም ያስፈልጋል። ከዚህ አኳያ አሁን በከተማ ላይ በፌስቲቫል ስናከብር ይሄ የሰው አስተሳሰብ ላይ የመጣው ችግር መታከም የሚችለው ተከታታይ የሆነ ኮንቲኒየስ የሆነ ስራ በመስራት አስተሳሰብ ላይ እሳቤን ማስረጽ ላይ ተከታታይ የሆነ ናው እንድ ዘንድ ተከታታይ ስራ መስራት ያስፈልጋል። ከዚያ አኳያ ይሄንን ፌስቲቫል በየአመቱ እናከብራለን። 2 ጊዜ እናከብራለን። ከክፍለ ከተማ ጀምሮ ከትምህርት ቤት ጀምሮ ስራዎች እየተሰሩ አሁን በከተማ ደረጃ ነው እያካሄድን ያለ ነው። በዚህ ንቅናቄ ሚኒመም በከተማ ደረጃ እስከ 30 ሺህ የሚጠጉ የተለያየ የማህበረሰብ ክፍሎች በዚህ ይሳተፋሉ። አማቴሮች ይሳተፋሉ፣ ደራሲያን ይሳተፋሉ፣ የአታሚ ህትመት ላይ ያሉ ይሳተፋሉ፣ መጽሐፍ የሚሸጡ ይሳተፋሉ፣ ፖለቲከኞች ይሳተፋሉ፣ ወጣቶች ይሳተፋሉ፣ ሴቶች ይሳተፋሉ፣ የሃይማኖት አባቶች ይሳተፋሉ። ሁሉም የማህበረሰብ ክፍል በዚህ ይሳተፋል ማለት ነው። የቤት ስራ ይዞ ይሄዳሉ። ወላጆች የቤት ስራ ይዞ ይሄዳሉ፣ ወጣቶች የቤት ስራ ይዞ ይሄዳሉ። የቤት ስራ ይዞ ሄዶ እያንዳንዱ ሰው ይሄንን ከመቀየር አኳያ ሚናውን መወጣት መቻል አለበት። ኃላፊነት አለብን ሁላችንም። ይሄ በአስተሳሰብ እንዲመራ በሀሳብ ልዕልና እንዲመራ እንደ አገር ከክብር ጠቅላይ ሚኒስትራችን በጽሁፍ ያስቀመጡት ማንም ዜጋ ፖለቲከኛ የሆነ ደጋፊ ያልሆነ ተቃዋሚ ያልሆነ ማንኛውም ዜጋ ማንበብ ያለበት መጽሐፍ ነው። ስለዚህ በመደመር ጀምረዋል። የመደመር መንገድ መጽሐፍ ጽፈዋል። የመደመር ትውልድ ተጽፏል። አሁን ደግሞ የመደመር መንግስት ውስጥ ያሉ በጣም አጓጊ ሀሳቦች አሉ። እንደ ፍኖተ ካርታ አገር ለመለወጥ፣ አስተሳሰብን ለመለወጥ፣ ማህበረሰብ ለመገንባት፣ አገር ለመገንባት ያለንን ሪሶርስ አውጥተን አገራችንን በኢኮኖሚ፣ በፖለቲካ፣ በማህበራዊ፣ በታሪክ ለማሻገር የሚያስችል እውቀት አለ እዛ ውስጥ። ያንን ሁሉም ዜጋ ማንበብ መቻል አለበት። ሁሉም ዜጋ መረዳት መቻል አለበት። ሁሉም ዜጋ ለጠቃሚ ነገር መዋል መቻል አለበት። ስለዚህ የንባብ ሳምንት ፌስቲቫላችን ከታህሳስ 16 እስከ 20 ድረስ ለተከታታይ 5 ቀን የሚቆየው አንድም ይሄንን የአስተሳሰብ ግንባታ ላይ፣ የባህል ግንባታ ላይ፣ የእሳቤ ግንባታ ላይ ህብረተሰቡ እንዲረዳ፣ መጽሐፍ እንዲገዛ፣ የማንበብ ባህሉን እንዲያሳድግ፣ ከፍ እንዲያደርግ፣ ቴክኖሎጂ በእጁ ያለውን ደግሞ ለመልካም ነገር እውቀት ለመሸመት፣ አስተሳሰብ ለመገንባት እንዲጠቀም ለማድረግ ነው። ይሄ ተሻጋሪ ይሆናል ማለት ነው። ከታህሳስ 16 እስከ ታህሳስ 21 ድረስ በሚቆየው በዚሁ የንባብ ሳምንት ብዙ ሁነቶች ይካሄዳሉ ተብሎ ይታሰባል። እንግዲህ ምንድን ነው የሚካሄዱት ሁነቶች በዚህ ባሉት ቀናቶች? መልካም። ሰው ሲገናኝ የተለያዩ መጽሐፍ ሻጮችና አታሚዎችን ጋብዘናል። ከታሪክ ከህፃናት ጀምሮ የታሪክ መጽሐፍትን የተለያዩ የእውቀትም የአጠቃላይ እውቀትም የፊክሽን መጽሐፎችንም ጭምር የተለያዩ በታሪክ በተለያየ ሁኔታ የተጻፉ መጽሐፎችን እንዲቀርቡ አድርገናል። ማቅረብ ብቻ አይደለም፣ አቅራቢዎቹ የህብረተሰቡን የኢኮኖሚ የመግዛት አቅም ያገናዘበ ዲስካውንት እንዲያደርጉ ተግባብተናል። ስለዚህ ይሄ ምክንያቱ ለምንድን ነው? ሰው ትንሽ እንደው ዲስካውንት ሲያገኝ ይገዛል፣ ከገዛ ደግሞ ያነባል ባይ ዲፎልት። ይሄ ሀሳብ ያለ አውደ ርዕይ ያለ ማለት ነው። ሁለተኛ በተለያዩ መጽሐፎች አንብበው አንዱ የመደመር ትውልድ ላይ፣ ሁለተኛ የመደመር መንግስት ላይ፣ ሶስተኛ በኦሮምኛና በአማርኛ የተጻፉ የተለያዩ መጽሐፎች አሉ። መጽሐፎቹም መርጠን እነኚህ ቅድም ያልኳቸውን እሳቤዎች ያሟሉ የወል ናሬሽን ያላቸው መጽሐፎች ለይተን እነዛ መጽሐፍ ላይ በ3 ካታጎሪ ውድድር እናካሄዳለን። ይሄ ማለት ምን ማለት ነው? በህፃናት፣ በወጣቶች እና ደግሞ በአዋቂዎች በ3 ካታጎሪ
ውድድር ይካሄዳል። ውድድሩ ከታች ወረዳ ክፍለ ከተማ ጀምሮ ተካሂዶ ይመጣና በከተማ ደረጃ የአሸናፊዎች አሸናፊ ሙሉ መጽሐፍ እነኚህ ተወዳዳሪዎች አንብበው ይመጣሉ። ይሄ ማለት ምን ማለት ነው? ሰው ምን አይል የማንበብ ልምድ አለው፣ ያነበበውን ነገር ጭብጡን በምን አይል ቋንቋ በተደራጀ ሁኔታ መግለጽ ይችላል የሚለውን ነው የምናወዳደረው። ስለዚህ እነኚህን እንትኖች አንብበው ይመጣሉ፣ ዳኞች አሉ፣ ውድድር ይካሄዳል። እነኚህ ተወዳዳሪዎች እናበረታታለን። አሁን አወዳድሮ ለመሸለም ብቻ ሳይሆን ማንበብ ያሸልማል። ማንበብ ተመራጭ ያደርጋል። ያን መልእክትም ለማስተላለፍ ተቀባይነትን ያስገኛል የሚለውን ነገር ሰው እንዲረዳ ማለት ነው። እሱም ብቻ አይደለም። ሁለተኛ በእጁ ያለውን መልካም አጋጣሚ ሰው ደግሞ ለመልካም ነገር አሁን ያለውን ቴክኖሎጂ እንዲጠቀም ለማድረግ ነው። ኢትዮጵያውያን መፍጠር የሚችሉ ማድረግ የሚችሉ መከወን የሚችሉ መሆናቸውን ለማሳየት ይሄ የንባብ ባህል ላይ የሚሰራው ስራ የትውልድ ግንባታ ጉዳይ ነው። የአገር ግንባታ ጉዳይ ነው። የአገር ቀጣይነት ጉዳይ ነው። በጣም በከተማችን በሀገራችን በርካታ ስራዎች እየተሰሩ ነው ያሉት። እነኚህን ስራዎች የሚሸከም ጄኔሬሽን ያስፈልጋል። የሚንከባከብ ጄኔሬሽን ያስፈልጋል። የሚጠብቅ ጄኔሬሽን፣ የሚጠቀም ጄኔሬሽን፣ የሚንከባከብ ጄኔሬሽን ያስፈልጋል። እሱ የእሳቤ ግንባታ ካለለ፣ የአስተሳሰብ ግንባታ ካለለ፣ ሰው በእውቀት በምክንያት ራሱን ካልገነባ ችግር ውስጥ እንገባለን ማለት ነው። ጋራንት አይሆንም። ስለዚህ ለዚህ ነው ክቡር ጠቅላይ ሚኒስትራችን ጄኔሬሽን ላይ ነው መስራት ያለብን፣ ትውልድ ላይ ነው መስራት ያለብን፣ ሰው ላይ ነው መስራት ያለብን፣ የሰው አእምሮ ላይ ነው መስራት ያለብን። ይሄ ሲሆን ሀገር የምትገነባው ብለው በሀሳብም በጽሁፍም ያስቀመጡበት ሁኔታ አለ። ስለዚህ ለዚህ ነው ቅድም የላይ መዋቅር ሲባል ይሄ ሁለቱ ነገር የአስተሳሰብ የእውቀት ለውጥ ማምጣት አገርን እንዴት እንደሚያሻግር ትውልድንና ልማትን እንዴት እንደሚገነባ እንደሚያመጣ እያየን ያለ ነው ማለት ነው። ለዚህ ነው አሁን በዋናነት ከትምህርት ቤት ጀምሮ ስራ እየተሰራ ነው ያለው። በየአካባቢ በሁሉም ወረዳዎቻችን በከተማችን ደረጃ ቤተ መጻሕፍቶች አሉ። እነኚህ ቤተ መጻሕፍቶች ወደ ዲጂታላይዝድ እንዲሆኑ ደረጃቸውን የጠበቁ እንዲሆኑ ከማዕከል እስከ ታች ኮኔክትድ የሆኑ ቅድም ያልናቸው ተማሪዎች ምቹ ሁኔታ ተፈጥሮላቸው እንዲያነቡ የሚያጓጉ የሚጋብዙ አካባቢዎችን ለመፍጠር ስራ እየሰራን ነው ያለን። እሱን እንደውም በኋላ እንመጣበታለንና ይሄንን ግን ሁለት ነገሮች ነው አሁን ያወራነው የጠቀስናቸው ምን እየተካሄዱ ነው የሚለውን አንደኛው አሁን ሁለተኛው የውድድሩ ነው በልጆች በተለያየ እድሜ መካከል እና ምናልባት ወርክሾፖች ሊኖሩ ይችላሉ። ሌሎች እንግዲህ ከደራሲዎች የሃይማኖት አባቶች ምንድነው እነሱ አሁን በመሳተፋቸው ሌሎች ሁነቶች ላይ በምን መልኩ አስተዋጽኦ ያደርጋሉ? መልካም ቅድም ኢትዮጵያውያን እሴት አለን ያልኩት የሃይማኖት አባቶች በየቤተ እምነቱ አስተምረዋል፣ ምክር አለ። ለምሳሌ በቅዱስ ቃል በሁሉም ቤተ እምነት እዛ ውስጥ የተጻፉ ነገሮች እውቀት ናቸው፣ ጥበብ ናቸው። ስለዚህ በዚህ ኮትኩቶ ማሳደግ መምከር ከሃይማኖት አባቶች ይጠበቃል። ወላጆች ደግሞ አሉ፣ በተመሳሳይ ሁኔታ እናቶች አሉ። ጻፊያን ደግሞ የሚጽፉትን ነገር በገንቢ አስተሳሰብ ሰውን የሚያንጽ ኢትዮጵያዊነትን የሚያጎለብት በርካታ እውቀት አለ፣ እዚህ ላይ ይጽፋሉ ማለት ነው። ወጣቶች ሶሻል ሚዲያ ላይ በመጠመድ ጊዜያቸውን ካልባሌ ቦታ ከመዋል ይልቅ በእጃቸው ያለውን ቴክኖሎጂ ለመልካም ነገር፣ ለአስተሳሰብ ግንባታ፣ ለዲሲፕሊን፣ ለእውቀት ለማግኘት እንዲጠቀሙ ምቹ ሁኔታ ይፈጥራል። ተማሪዎች ማንበብ እንዴት ሙሉ ሰው እንደሚያደርግ ይረዳሉ ማለት ነው። ያንን ለማምጣት የት ነው መስራት ያለብን? ታች ትምህርት ቤት ነው። አሁን በርካታ ተማሪዎችን ዛሬ የነሱ የህፃናት ቀን ነው የነበረው አጋጣሚ ሁለተኛው ቀን እዛ ላይ ታዋቂ ደራሲያንን ጋብዘናል። እንደ ፓናል ውይይት ፓናሊስት ሆነው ያስተምራሉ፣ ይመክራሉ። ማንበብ
አስፈላጊነት፣ የመጽሐፍ አስፈላጊነት፣ የእውቀት አስፈላጊነት እና የአስተሳሰብ ለውጥ ለማምጣት ምን ያህል እንደሚጠቅም ፋይዳውን ጭምር ያስረዳሉ ማለት ነው። ሶ ይሄ አንድ ላይ ሲቀናጅ ቅድም ያልነውን ይሄ ሁለንተናዊ ስብዕና ያለው ምክንያታዊ የሆነ በአመክንዮ የሚያምን በጥሩ ግብረገብ የተገነባ ጄኔሬሽን ከመገንባት አኳያ ትልቅ ኮንትሪቢዩሽን ይኖራል። እንደው አንባቢ ትውልድ እንዲፈጠር ምን አይነት ምቹ ሁኔታዎች እየተሰሩ ናቸው? ምቹ እንዲሆኑ ለምሳሌ አብሮትን መጥቀስ እንችላለን። ትልቅ የተደራጁ ምቹ የሆኑ ለማንበብ ምቹ የሆኑ ቦታዎችን ከመፍጠር አንጻር ቤተ መጻሕፍትን ከመስራት አንጻር ስራዎች አሉና እንደው እንደ እናንተ እንደ ከተማ አስተዳደሩ የባህልና ኪነ ጥበብ ቢሮ ምን አይነት ስራዎች እየተሰሩ ናቸው? ጄኔሬሽን እንገነባለን ስለተባለ በመፈክር አይሆንም። ይህንን በተግባር እያሳዩን ለምሳሌ የአብሮት ቤተ መጻሕፍት አሁን መቀመጫ ቦታ የለው ምቹ ሁኔታ በመፈጠሩ ምክንያት ነው የሆነው። ስለዚህ ምቹ ሁኔታ ለመፍጠር በአብሮት የጀመረው አሁን ከተማችን በሁሉም አካባቢ እየሰፋ ነው ያለው። ለምሳሌ በርካታ አካባቢዎች ላይ በኮሪደር ልማት የለማው አካባቢዎች ለፓብሊክ አገልግሎት፣ ለህዝብ አገልግሎት፣ ለመዝናኛ፣ ለማንበቢያ፣ ለመናፈሻ፣ ለሰው እንቅስቃሴ ሞቢሊቲ ምቹ እንዲሆን ተደርጓል። ሰው ስለዚህ አሁን መጽሐፍ ከያዘ ወይንም ደግሞ ቴክኖሎጂን በአግባቡ መጠቀም ከቻለ አረፍ ብሎ ከደከመው እየሄደ ከደከመው የሚያነብበት ምቹ ሁኔታ ተፈጥሯል። ለወጣቱ ተፈጥሯል፣ ለአዛውንቱ ተፈጥሯል፣ ለተለያየ የህብረተሰብ ክፍል ተፈጥሯል። ይሄ ከተማችን ላይ ምቹ ሁኔታ ከመፍጠር አኳያ በጣም በርካታ ስራ እየተሰራ ያለበት ሁኔታ አለ። ይሄ በሁሉም ክፍለ ከተሞቻችንና ከተማችን ኮሪደር ላይ እየተሰራ ያለ ሁኔታ አለ። ከዛ ጎን ለጎን ደግሞ የኛ ቢሮ በአዋጅ ከተሰጠው ተግባርና ኃላፊነት አኳያ በአንድ ዳይሬክተር ደረጃ የንባብ አገልግሎትና የመረጃ አገልግሎት የሚሰጥ አንድ ዳይሬክተር አለ። ይሄ ዳይሬክተር እስከ ታች ድረስ ይሄንን ስራ ነው የሚሰራው ማለት ነው። የማንበብ ባህሉ ላይ፣ የማንበብ አገልግሎቱ ላይ፣ ሰርቪሱ ላይ ለቤተ መጻሕፍቶቻችን በቴክኖሎጂ ዲጂታል ሆነው ሰው እዛ መጥቶ ተመራማሪ እንዲሆን፣ አንባቢ እንዲሆን፣ ጸሐፊ እንዲሆን ምቹ ሁኔታ ለመፍጠር በርካታ ስራ እየተሰራ ያለበት ሁኔታ አለ። ይሄንን አስተሳሰብ የተቀበለ በዛ የሚኖር የሚተገብር አመራር አለ። ስለዚህ አገር የሚያሻግር ትውልድ የሚያሻግር ስራ እየተሰራ ነው ያለው። ህብረተሰቡ ይሄንን ምቹ ሁኔታ ተጠቅሞ ለመልካም ነገር፣ መልካም እሴት፣ መልካም ማስተጋበር፣ መልካም ስነ ምግባር፣ ግብረገብ ለመገንባት መጠቀም ያስፈልጋል። ይሄ አንድ ላይ ሲቀናጅ አገር ያሻግራል። ወደ ነበርንበት ተመልሰን ትልቅ አገር ነን፣ ትልቅ ህዝብ ነን፣ ትልቅ የምትከበር የማትደፈር ራሷን ችላ ለሌላ የምትተርፍ ኢትዮጵያን መገንባት ይቻላል ማለት ነው። ይሄ የሚሆነው የእሳቤ ለውጥ ሲመጣ ነው። የአስተሳሰብ ለውጥ ሲመጣ ነው። ሰው ምክንያታዊ ሲሆን ነው። በአመክንዮ፣ በእውቀት፣ በክህሎት የተገነባ ትውልድ ሲፈጠር ነው። ይሄንን ትውልድ ለመገንባት ደግሞ አሁን የተጀመሩ ነገሮች ምቹ የቴክኖሎጂ መደላደል ከመፍጠር ጀምሮ ከአገልግሎት ጀምሮ ሰው ተኮር ለሰው የሆኑ ስራዎች ናቸው እየተሰሩ ያሉት። የፌስቲቫሉ ዋና ኦብጀክቲቭም የእሳቤ ለውጥ፣ የአስተሳሰብ ለውጥ፣ የእውቀት ለውጥ እና ተሻጋሪ ጄኔሬሽን ለመገንባት ሁሉም ኢትዮጵያዊ በየደረጃ ያለው በየሙያ ያለው እና ከሙያም ውጭ ያለው በጋራ መቀናጀት፣ በጋራ መፋቀር፣ በጋራ አስተሳሰብ ወደ ተቀራራቢ አስተሳሰብ መተን ኢትዮጵያ የኛ ነች፣ አገራችን የኛ ነች፣ ይሄ ትውልድ አገር ያሻግራል። ይሄንን ትውልድ ከጥንት ከአባቶቻችን ምክር ተግሳጽ የተማርነውን ነገር አባቶቻችንን ያስከበሩንን ነገር እሴት፣ ባህል፣ ቋንቋ፣ ማህበራዊ መስተጋብር በደንብ አጎልብተን ጠብቀን ተንከባክበን ጨምረን እዛ ላይ አዲስ ነገር ጨምረን የነበረውን ብቻ ይዘን እንጓዛለን። አዲስ አገርን የሚጠቅም ነገር አስተሳሰብ አንድ የሚያደርገንን ነገር ጨምረን ተደምረን አገር ለማሻገር ትውልዱ ላይ መስራት መቻል አለበት። ይሄ ከቤተሰብ ይጀምራል፣ ከሰፈር ይጀምራል፣ ከትምህርት ቤት ይጀምራል እያለ ይሄድና በከተማ ደረጃ በአገር ደረጃ
ከፍ ባለ ደረጃ። ስለዚህ መሪ የሚወጣው ከዚህ ነው፣ ተመራማሪ የሚወጣው ከዚህ ነው፣ ባለሙያ የሚወጣው ከዚህ ነው። ስለዚህ ይሄንን እየገነባን ካልድን አገር እንደ አገር መቀጠል የሚችልበት ሁኔታ አይኖርም። ለዚህ ነው እየተሰራ ያለው። ሀሳብ ላይ ነው ዋናው። እንግዲህ እርስዎም ሲገልጹ እንደነበረው ሀሳብ ትልቅ ነገር ነው። ሀሳብ የሁሉ ነገር መነሻ ስለሆነ ስለዚህ አስተሳሰብ ላይ ለመስራት ትውልድ ላይ ለመስራት ንባብ ደግሞ አንዱና ዋናው መንገድ ነው። ስናነብ እኮ ሱስ ይሆናል ይባላል። ትንሽ ነገር ማንበብ ከጀመር ከዛ በኋላ ሱስ ይሆንብንና መጽሐፍት ሳናገላበት ትንሽ ነገር እንኳን ሳናነብ መተኛት አንችልም። ከዛ ቴዳ እንዳነሳው እየገዘፈ ባህል እየሆነ የሁላችንም መለያ እንደ ሀገርም ደግሞ ባህላችን ይሆናልና እሱ ላይ መስራት ይጠበቃል። እሱ ላይ የሁላችንም ኃላፊነት ነው። እርሶም እንደገለጹት ቤተሰብ ትልቅ ኃላፊነት አለበት፣ ትምህርት ቤት፣ ጎረቤት፣ ወላጅ ትልቅ ኃላፊነት አለበትና እንደ ሚዲያም ትልቅ ኃላፊነት አለብን። እንግዲህ ዛሬ ፋና ፖድካስት በዋናነት ይህንን መድረክ ያዘጋጀው ነው። ይሄን ፕሮግራም ከፈቀዳችሁልኝ ሚዲያ ካላችሁ ከፈቀዳችሁልን ትንሽ ነገር ብል ሚዲያ ላይ በዛውም አያይዘው ደግሞ እንዲጎበኙ በዛውም ጥሪ ማስተላለፍም ይችላሉ። ሚዲያ ጥሩ አንስተሃል። ሚዲያ እሴት ግንባታ ላይ፣ ባህል ግንባታ ላይ በጣም ቱባ ተዚቀው የማያልቁ ጉዳዮች አሉ ሀገራችን ውስጥ። እነኛን ነገሮች በክነት፣ እነኛን ነገሮች በግጥም፣ እነኛን ነገሮች በቲያትር፣ እነኛን ነገሮች በጽሁፍ፣ እነኛን ነገሮች ደግሞ ጸሐፊያንን፣ ደራሲያንን፣ ምሁራንን በመጋበዝ ህብረተሰብን፣ አገርን የሚገነቡ በርካታ ስራዎች መስራት ይቻላል። ሚዲያዎች ማተኮር ያለባቸው ትክክለኛውን ነገር ለይተው ትክክል ያልሆነውን ነገር ደግሞ ትክክል አይደለም ብለው በእናንተ ቋንቋ ኢንቨስቲጌቲቭ ጆርናሊዝም የሚባለው ማለት ነው። ስለዚህ በእንዲህ አይነት ሁኔታ ቅኝታቸውን በዚህ አይነት ሁኔታ ሼፕ ማድረግ ቢችሉ በጣም መልካም ነው ብዬ እንደ አንድ ዜጋ አስባለሁ። ከዛ ውጪ ግን አሁን ይሄ ፌስቲቫል በጣም የሚቆይ ፌስቲቫል ነው። ይሄንን ተረድቶ የከተማችን ነዋሪዎች፣ የተለያዩ የህብረተሰብ ክፍሎች የፌስቲቫሉን ያዘጋጀ ነው። ካሳንቺስ የመስታወት ቤት ፋውንቴን ፕላዛ ነው ያዘጋጀ ነው። እዛ መጥተው በዲስካውንት መጽሐፍ እንዲሸምቱ፣ አውደ ርዕዩን እንዲከታተሉ፣ ለልጆቻቸው በስጦታ እንዲሰጡ፣ ልጆቻቸውን መጥተው እንዲያስጎበኙ በዚህ አጋጣሚ በራሴና በአዲስ አበባ ባህልና ኪነ ጥበብ ቢሮ ስም እጋብዛለሁኝ ማለት ነው። እናንተንም ስለጋበዛችሁን ይህንን ጥሩ የሆነ ጠቃሚ የሆነ ውይይት እንድናደርግ ስለ ጠራችሁን በድጋሚ በራሴም በአዲስ አበባ ባህልና ኪነ ጥበብ ቢሮ ስም ላቅ ያለ ምስጋና አቀርባለሁ። ያው እንግዲህ የኛም ኃላፊነት ስለሆነ የንባብ ባህል እንዲዳብር የሁሉም ኃላፊነት ስለሆነ እርሶም ስለመጡ ሰፋ ያለ ማብራሪያ ስለሰጡን እጅግ በጣም እናመሰግናለን። አድማጭ ተመልካቾቻችን ስትከታተሉ የነበረው ፋና ፖድካስት ወቅታዊ ዝግጅታችን ነው። አብራችሁን ስለቆያችሁ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ጤና ይስጥልኝ።